30 ደቂቃ ብዙ ነው። 25 ደቂቃ እና ከዛ በላይ ሲሆን በሕክምና ቋንቋው ዲሌይድ ኢጃኩሌሽን ይባላል፣ ወይም የዘገየ ወይም ሪታርድድ ኢጃኩሌሽን ይባላል። ምክንያቶች ይኖሩታል። ከሆርሞን ውጭ የሆኑ ምክንያቶች፣ አንደኛ የአልኮል መጠጥ በሚኖራችሁ ጊዜ የስሜት መልክቱን ስለሚያዘገየው እርካታችሁም እንዲዘገይ ያደርጋል። ከሆርሞን ጋር ደግሞ ሲገናኝ የቴስቴስትሮን መጠናችሁ ዝቅ በሚልበት ጊዜ ዲሌይድ ኢጃኩሌሽን ወይም ቶሎ ያለመርካት ችግር ያጋጥማችኋል። ሰላም እንዴት ናችሁ? ልጅ ለመውለድ ሙከራ ላይ ያላችሁ ወንዶች አንድ መተው ያለባችሁ ነገር ወይ መውሰድ የሌለባችሁ ነገር ቴስቴስትሮን የምንለውን ሆርሞን ነው። ቴስቴስትሮን የምንለው ሆርሞን በፍጹም ልጅ ለመውለድ ሙከራ ላይ ያሉ ወይም ደግሞ ልጅ ለመውለድ የሚፈልጉ ጥንዶች በፍጹም ለወንዱ የማይመከር ነገር ነው። አይ ነው ተቃራኒ ነገር ይመስላል። ምክንያቱም ቴስቴስትሮን ለስፐርም እንዲመረት የሚረዳ ተፈጥሯዊ ሆርሞን እንደሆነ እናውቃለን። ግን ቴስቴስትሮን ከውጭ ሲወሰድ ወይም ደግሞ ያው በመድኃኒት መልኩ ቴስቴስትሮን በምትወስዱበት ወቅት ቴስቴስትሮን ይሄድና ሴንትራሊ ወይም ብሬናችን ላይ ሰውነታችን የሚያመርተውን ኖርማል ቴስቴስትሮን መጠን እንዳይመረት ያደርገዋል። ከውጭ ወይም ደግሞ በመድኃኒት መልኩ የሚወሰደው ቴስቴስትሮን ማለት ነው። ለስፐርም ፕሮዳክሽን ወይም ደግሞ የዘር ፈሳሽ ለማምረት ደግሞ ሰውነት ውስጥ ያለው ቴስቴስትሮን አስፈላጊ ነው። ስለዚህ ኦልሞስት ከውጭ ወይም በመድኃኒት መልኩ ቴስቴስትሮን በሚወሰድበት ወቅት ኦልሞስት የሚያገለግለው እንደ ወሊድ መከላከያ ወይም ደግሞ እንደ ኮንትራሴፕሽን ነው የሚያገለግለው ማለት ነው። ስለዚህ ባካችሁ ቴስቴስትሮን ለኢንፈርቲሊቲ ትሪትመንት ወይም ደግሞ ለመካንነት ሕክምና ቴስቴስትሮን የምትወስዱ ወንዶች ካላችሁ ይህንን ማቆም አለባችሁ። ኦልሞስት የስፐርም ፕሮዳክሽን ወይም ደግሞ የስፐርም ምርትን ኦልሞስት ዜሮ ነው የሚያደርገውና ይህንን አቁሙ ለማለት ነው። አመሰግናለሁ። አድርገው ሂደት አንደኛው የሆነውን ጽንስ አቀዝቅዞ የማስቀመጥ ሂደት ወይም ደግሞ ኢምብሪዮ ፍሪዚንግ ነው። ኢምብሪዮ ፍሪዚንግ ማለት እንግዲህ ምንድነው? ጽንስ ባለበት ደረጃ ላይ ምንም ሳያድግ ምንም አይነት ጉዳት ሳይደርስበት ባለበት ደረጃ ቀዝቅዞ እንዲቀመጥ የማድረግ ሂደት ነው። ኢምብሪዮ ፍሪዚንግ እንግዲህ የምናደርገው ምንድነው? ከዚህ በፊት በሰራኋቸው ቪዲዮዎች ላይ አይቪኤፍ ህክምና ወቅት ምንድነው ያው በዛ ያሉ እንቁላሎች እንዲያድጉ በመርፌ መልኩ እንዲያድጉ እናደርጋለን። እንቁላል ከተሰበሰበ በኋላ ከባለቤቷ የዘር ፈሳሽ ተወስዶ ጽንስ በላብራቶሪ ውስጥ ይፈጠራል። የተፈጠረው ጽንስ ከዛ ወደ ታካሚው ይተላለፋል ማለት ነው። እንግዲህ በዚህ ሂደት ላይ ታካሚዋ በዛ ያለ ጽንስ ካላት በዚህኛው ዙር አንዱን ወይም ሁለቱም ጽንስ ከተላለፈ በኋላ ሌላው የቀረው ጽንስ ግን ቀዝቅዞ ይቀመጥላታል። ከዛ በኋላ በምትፈልግበት ወቅት በሌላ ዙር የተቀመጡትን ጽንሶች መጠቀም ትችላለች ማለት ነው። ሌላው ሁለተኛው ደግሞ ምንድነው? ለምሳሌ የካንሰር ታካሚዎች ህክምና በሚያደርጉበት ወቅት ኬሞቴራፒ፣ ራዲዬሽን፣ የጨረር ህክምና የኬሞቴራፒ በሚወስዱበት ወቅት እነዚህ ህክምናዎች በከፍተኛ መጠን እንቁላል ላይ ጉዳት ያደርሳሉ። ስለዚህ እነዚህ ታካሚዎች ይህን የህክምና ሂደት ከመጀመራቸው በፊት የአይቪኤፍ ህክምና ያደርጉና የተገኙትን ጽንሶች አቀዝቅዞ እንዲቀመጥ ይደረጋል። ከዛ እነዚህ ታካሚዎች ህክምናቸውን ሲጨርሱ በፈለጉበት ጊዜ ይህን ጽንስ በማስተላለፍ እርግዝና እንዲፈጠር ማድረግ ይቻላል ማለት ነው። ሌላው ደግሞ ምንድነው? በአይቪኤፍ ህክምና ወቅት ወዲያው የማናስተላልፍላቸው ጽንስ ወዲያው የማናስተላልፍላቸው ታካሚዎች አሉ። ለምሳሌ ኦኤችኤስኤስ የምንለው እንቁላል በጣም ሲነቃቃ የእንቁላል በከፍተኛ ሁኔታ መነቃቃት ያጋጠማቸው በህክምናው ሂደት ማለት ነው። የከፍተኛ የእንቁላል መነቃቃት ያጋጠማቸው ታካሚዎች ካሉ የራሱ የሆነ ችግር ስላለው ጽንስ ወዲያው ማስተላለፍ እነዚህ ታካሚዎች ላይ ጽንስ ወዲያው ይተላለፍም። ሌላው ደግሞ ወዲያው የማናስተላልፍበት ሁኔታ ምንድነው? የማህፀን ግድግዳ ዝግጅት። የማህፀን ግድግዳ በደንብ ካልተዘጋጀ ወይም ደግሞ በጣም ወፍራም ሆኖ ከምንፈልገው መጠን በላይ ከወፈረ የማህፀን ግድግዳው እንዲሁም የማህፀን ግድግዳ የተለያዩ ነገሮች ካየን አሁን ላይ ማስተላለፍ የማንችልበት ሁኔታ ካለ በተመሳሳይ ሁኔታ ጽንስ ቀዝቅዞ እንዲቀመጥ ይደረጋል ማለት ነው። በተጨማሪም ደግሞ ጽንስ ከማስተላለፋችን በፊት ፕሮጀስትሮን የምንለው ሆርሞን አለ። ያ ሆርሞን በሚሰራበት ወቅት ከፍ ያለ ሆኖ ከተገኘ ያው የማህፀን ግድግዳ በጣም እንዳደገ ስለሚገልጽልን እነዚህ ታካሚዎችም ላይ ወዲያው ጽንስ አይተላለፍም። ጽንስ ቀዝቅዞ ይቀመጥና በሌላ ዙር ይተላለፋል ማለት ነው። በቀጣይ ቪዲዮ ላይ ላብራቶሪ ውስጥ እንዴት ጽንስ ቀዝቅዞ እንደሚቀመጥ ምን ውስጥ እንደሚቀመጥ አሳያችኋለሁ። ተከታተሉኝ። አመሰግናለሁ።
የአይዩአይ ወይም ኢንትራዩትራይን ኢንሲሜሽን ህክምና ከመካንነት ህክምናዎች መካከል አንደኛው ነው። የወንድ የዘር ፈሳሽ ታጥቦና ተጣርቶ ጥሩ የሆነው ስፐርም ተመርጦ ወደ ሴቷ ማህፀን የሚተላለፍበት ሂደት ነው። እንደምታዩት እዚህ ጫፏ ላይ ወደ ማህፀን የምትገባዋ ቀጭን ካቲተር ነች። ከካቲተሩ ጀርባ ደግሞ እዚህ ጋር ስሪንጅ ውስጥ የወንድ የዘር ፈሳሽ በዚህ በስሪንጅ ይደረግና ወደ ካቲተሩ ጋር አታች ያደርጋል። እንደምታዩት እዚህ ጋር ከፊት ለፊት የሚታየው የሽንት ፊኛ ነው። ከጀርባ ደግሞ እዚህ ጋር የሚታየው ማህፀን ነው። ታካሚዋ በዚህ በምታዩት መልኩ ከተዘጋጀች በኋላ የማህፀን በር እንዲታየን ስፔኩለም የሚባል መሳሪያ እናስገባለን። ከዛ በኋላ የዘር ፈሳሹን ወደ ማህፀን እናስተላልፋለን ማለት ነው። እዚህ ጋር እንደምታዩት ካቲተር ወደ ማህፀን ከገባ በኋላ ፈሳሹ ልክ ከስሪንጁ ሲገፋ እዚህ ጋር አልትራሳውንዱ ላይ ማየት ይቻላል። ማህፀን ውስጥ ልክ ሲገባ ያሳያል። ስለዚህ በዚህ ህክምና ጊዜ የወንድ የዘር ፈሳሽ ወደ ማህፀን ይተላለፋል እንጂ ጽንስ የሚፈጠረው በተፈጥሮ መንገድ ሰውነት ውስጥ ነው። ጽንስ የሚፈጠረው ከአይቪኤፍ የሚለየው አንደኛው ይሄ ነው። ይህ ሂደት ከተከናወነ በኋላ ታካሚዋ ለአልጋ ላይ ለ10 ደቂቃ ያህል እንድትቆይ ከዛ በኋላ ተነስታ ሽንቷ መሽናት ትችላለች። ታካሚውም ያለምንም ችግር ወደ የዕለት ተዕለት እንቅስቃሴዋ መቀጠል ትችላለች። ዛሬ ደግሞ ላቦራቶሪያችን አስጎበኛችኋለሁ። ይህ እንግዲህ በምቹ ክሊኒክ ውስጥ የሚገኝ በጣም ከፍተኛ ጥራትና ከፍተኛ ደረጃ ያለው ስታንዳርዱን የጠበቀ በቴክኖሎጂ የታገዘ ላቦራቶሪያችን ነው። እዚህ ውስጥ የምታዩቸው እቃዎች በጣም ጥራት ያላቸውና በቴክኖሎጂ ከፍተኛ የሚባሉ መገልገያዎች ናቸው። እንግዲህ እዚህ በምታዩት ላቦራቶሪ ውስጥ እንቁላል፣ የዘር ፈሳሽ እንዲሁም ጽንስ በተመቻቸ ሁኔታ ላይ ሆነው የሚቀመጡበትና የተለያዩ ሂደቶች የሚከናወንበት ላቦራቶሪ ነው። እዚህ ጋር እንደምታዩት የኢምብሪዮሎጂ ባለሙያችን ጽንስን በማይክሮስኮፕ እያየ ነው። ጽንስ እንቁላል ከተለቀመ በኋላ በ3ኛው ቀን ወይም ደግሞ በ5ኛው ቀን ወደ ታካሚዋ ከመተላለፉ በፊት ይታያል። ጽንስ ለማስተላለፍ የሚያስፈልጉ እቃዎች ናቸው እነዚህ። ለማህፀን በር ለማየት ስፔኩለም፣ ለማጽጃ እንዲሁም ደግሞ ይህ የምታዩት ኢቲ ካቲተር ወይም ደግሞ ጽንስ የሚተላለፍበት ቀጭንዬ ቱቦ ይሄኛውን ይመስላል። ኢቲ ካቲተር ይባላል። ይሄኛው ደግሞ የማህፀን በርን ለማጠብ የምንጠቀምበት ጎዝ ነው። ታካሚዋ እንግዲህ በዚህ መልኩ ትዘጋጃለች። በዚህ መልኩ ከተኛች በኋላ ይህን የጽንስ የማስተላለፍ ሂደት ለማካሄድ ምንም አይነት ማደንዘዣ አያስፈልገውም። ነቅታ እየሰማች የሚከናወነውን ነገር አጠገቧ ባለ አልትራሳውንድ እያየች ነው የሚከናወነው። በእንደዚህ መልኩ ከተኛች በኋላ የማህፀን በርን ለማየት ስፔኩለም እናስገባለን። ከዛ በኋላ ኢቲ ካቲተር ወይም ደግሞ ጽንስ የማስተላለፊያ ቱቦን በመጠቀም ወደ ማህፀኗ ጽንስ ይተላለፋል ማለት ነው። ይህ ሂደት የሚደረገው በአልትራሳውንድ እየታየ እዚህ ጋር እንደምታዩት እዚህ ጋር የሚታየው የሽንት ፊኛ ነው። ሽንት ይዛለች። ይሄ ማህፀን ነው። እዚህ ጋር እንደምታዩት ካቲተሩ ከገባ በኋላ ልክ ጽንሱ ወደ ማህፀን ሲተላለፍ እዚህ ጋር ነጭ ሆኖ የምታዩት ጽንስ ወደ ማህፀን ሲቀመጥ ያለው ሂደት ነው። ጽንስ ከተላለፈ በኋላ ትንሽ ታርፋለች። እኛ ጋር የተወሰኑ ደቂቃዎች አርፋ ከዛ የሚጻፉ መድኃኒቶች አሉ። እነዛን መድኃኒቶች መቋረጥ የለባቸውም። ሆርሞናል መድኃኒቶች አሉ። እነሱን ትቀጥላለች። ከዛ በኋላ ከ15 ቀን በኋላ ተመልሳ በመምጣት የእርግዝና ምርመራ ታደርጋለች ማለት ነው። ጽንስ የማስተላለፍ ሂደት ይህንን ይመስላል። የእንቁላል መልቀም ሂደት እናያለን። ያስፈልገንን እቃዎችን እናያለን። እዚህ ጋር እንደምታዩት የእንቁላል መሰብሰቢያ መልቀሚያ መርፌ እዚህ ጋር አለን። እዚህ ጋር ደግሞ ከዛ ስንስብ ወደ ላቦራቶሪ ከመላካችን በፊት በጊዜያዊነት የምናቆይበት ቦታ ነው። ሙቀቱ የተጠበቀ ነው። 37 ዲግሪ ሴንቲግሬድ ላይ ያለ ነው። የእንቁላል መልቀሙ በማህፀን በኩል በታች በኩል ነው የሚደረገው። በአልትራሳውንድ እያየን አልትራሳውንድ ያስፈልገናል። እዚህ ታካሚዋ የምትተኛበት ቦታ ነው። እዚህ ጋር ደግሞ ማህፀንን ለማጽጃ የሚያገለግሉ እቃዎች አሉን። እዚህ ሂደት ላይ ህመም እንዳይኖር ስለሚፈለግ ቀለል ያለ ማደንዘዣ ትወስዳለች። ሴዴት ተደርጋ እንቅልፍ ወስዷት ነው የሚሰራላት።
እንቁላል ከተሰበሰበ በኋላ በዚች በኩል ወደ ኤምብሪዮሎጂ ላቦራቶሪ በዚች በመስኮት በኩል እንሰጣቸዋለን። ከዛ በመቀጠል እጃችንን ታጥበን እንዘጋጃለን። ታካሚያችን እዚህ ጋር ማደንዘዣ ወስዳ ተኝታለች። እኛ የእንቁላል መሰብሰቡን ሂደት ጀምረናል። በአልትራሳውንድ እያየን ያሳያችሁ መርፌ አለ። ያ መርፌ በማህፀን በኩል ይገባና እንደዚህ እንቁላሎቹን እንሰበስባለን ማለት ነው። እነዚህ የምታዩት ጥቁር የሚመስለው ነገር ያው እንቁላል አይደለም። እንቁላል በአይን አይታይም። ይሄ ፎሊክል ነው የሚባለው። እነዚህ ፎሊክል ውስጥ እንቁላል የሚኖረው እዛ ውስጥ ነው። ይህ ፎሊክል በውስጡ ፍሉድ አለው ወይም ፈሳሽ አለው። ያንን ፈሳሽ ነው ምንስበው። ያንን ፈሳሽ እየሳብን ከዛ ወደ ላቦራቶሪ ይላካል። ላቦራቶሪ ደግሞ ያንን ፈሳሽ ውስጥ እንቁላል በማይክሮስኮፕ ይፈልጋሉ ወይም ያያሉ ማለት ነው እንጂ እንቁላል በአይን አይታይም። የሚታየው እነዚህ ጥቁር ነገሮቹ ፎሊክልስ ይባላሉ። በውስጣቸው እንቁላል አለ ተብሎ ይታሰባል። የተሰበሰበው ፈሳሽ እንደምታዩት ወደ ላቦራቶሪ ወዲያው ከስር ይላካል። እዛ ያለው ባለሙያ በማይክሮስኮፕ ያያል ማለት ነው። እዚህ ጋር ኤምብሪዮሎጂስታችን በማይክሮስኮፕ እንቁላሎቹን ከፈሳሹ ለመለየት እየሞከረች ነው። እዚህ ጋር እንቁላሎቹ ለብቻቸው ተለይተው በዲሽ ተደርገው ነው ያሉት። የመሰብሰብ ሂደት ቀን እንግዲህ ከባለቤቷ የወንድ የዘር ፈሳሽ እንወስዳለን። እንግዲህ ችግር ከሌለ ጤናማ ከሆነ የዚህኑ ቀን የወንድ ዘር ፈሳሽ መውሰድ ይቻላል። አንዳንድ ጊዜ ግን በተለያዩ ምክንያቶች ቀዝቅዞ የተቀመጠ ስፐርም ሊሆን ይችላል። ለምሳሌ የታካሚያችን እንደዛ ቀዝቅዞ የተቀመጠ ስፐርም ነበረ። ይህ ስፐርም በባለሙያ ከተዘጋጀ በኋላ እንግዲህ ቀጣዩ ሂደት ይህንን ስፐርም ከእንቁላል ጋር ውጭ ላይ ማገናኘት ነው የሚሆነው። ሁለት አይነት የማገናኛ ዘዴ አለ። ኮንቬንሽናል እና ኤክሲ የሚባል ሁለት አይነት የአይቪኤፍ ዘዴ አለ። እንደየ ታካሚው የምንመርጥበት የራሳችን ክራይቴሪያዊ መስፈርት አለ። በዛ መልኩ ይገናኝና ጽንስ እስከሚፈጥር በላቦራቶሪ ውስጥ በተመቻቸ የአየር ሁኔታ በተመቻቸ ሙቀት ሰውነትን በሚመስል ኢንቫይሮንመንት ወይም አካባቢ ጽንስ እንዲፈጥር ይጠበቃል። ከዛ ጽንስ ከተፈጠረ በኋላ በ3ኛው ቀን ወይም ደግሞ በ5ኛው ቀን ወደ ታካሚዋ ይመለሳል ማለት ነው።